ማታ ብቅ እንዳይል ተጣጥቦ ንጥር ብሎ ጆን ዳንኤል መጥቻለሁ። ፕሌን የሚባል የሚጠላ ነው የሚመስለኝ። ዱባይ በእግር ካለ ወይ በመርከብ ይሄዳል እንጂ ፕሌን ላይ ከዚህ በኋላ ጆን ዳንኤል ፕሌንን አምኖ የሚወጣ አይመስለኝም። እዛው ዱባይ ሲሄድ በእግሩ ወይ በጀልባ ይሆናል እንጂ እንዴት ብሎ ነው አሁን አልወርድም ብሎ ያሳሰረው ፕሌን ከዚህ በኋላ አምኖ የሚወጣው? አይወጣ። በመርከብ አሜሪካ በመርከብ የለ። ወደ አሜሪካ የተለያየ ሀገር መምጣት ቢፈልግ እንኳን በእግር ነው እንጂ በፕሌን ከዚህ በኋላ ለጆን ዳንኤል ትዝታ ጠባሳ በጣም ነው። ታፕታፕ ኮፕሊንግ አድርጉ፣ ታፕታፕ ኮፕሊንግ አድርጉት። ተመቷል። ያው ታውቃላችሁ፣ ገብቼበት አላውቅም። ታፕታፕ ኮፕሊንግ አድርጉልኝ ፕሊዝ። አመሰግናለሁ ውዶቼ። እኔ የምላችሁ የጂጂ ኪያን ኢንተርቪዋቸው ምን ሆና ነው ጥላሸት እንደዚህ ጥቁር ናት እንዴ? እኔ እኮ አለ ፊሊተር ጥቁር አይደለሁም። እናንተ ጥንዚዛ ጥንዚዛርን እንደሚመስሉት ልጇ አሪፍ ናት፣ አለ ፊሊተርም ፋይን ናት። ወይ ጂጂ ኪያ፣ ወይ ጂጂ ኪያ ሜካፕ ተቀብታ ይሄንን ሪሞት እኮ ነው የምትመስለው። አይታችኋታል? ጥቁረቷ ፀጉር እንዲና እንዲያድርጋ ኢንተርቪው። አይ ፍሊተር፣ አይ የቲክቶክ ፍሊተር ስንቱን ጉድ ሰራ እንዴ! ታዲያ እኔ ጀርመን ብመጣም እንዳላየ ሳላቃት ነው አማልፋት። ምን ትመስላለች? ጢንዚዛ ባሪያ ደግሞ ኢንተርቪው። የምን ኢንተርቪው ነው የምታደርጉት? ኦልሬዲ ቲክቶክ ላይ ጉዳችሁን ዘርግፋችሁ ሁሉ ነገር አይተናል። ምን ልናይ ነው ቲክቶክ ላይ ኢንተርቪው የምትደረጉ? ስራ ፈት ሁለት ቦርጫም ደግሞ ጋዜጠኛ ነኝ የሚሉ ደናቁርት እነሱን አሁን ኢንተርቪው የሚያደርግ እናንተ ጋዜጠኛ ነው ምንድን ነው ለመሆናችሁ ራሱ እጠራጠራለሁ። ቲክቶክ ላይ አውርተው የጨረሱትን ወሬ ለኢንተርቪው ከእንደገና ሰምተነዋል እኮ። ምን አይነት ጠብደል ናችሁ እናንተ ኢንተርቪው የምታደርጓቸው ሰዎች? ከየት ነው የመጣችሁት? ወሬ የላችሁም? ሰው አጣችሁ ኢንተርቪው የምታደርጉት እንዴ? ፋንዬ እንደሆነ አንዴ ልጆቹን ጠቅሎ ይዟል። እሱ ቲክቶኩንም ዩቲዩቡንም እየሰራ ይኖራል። በቃ ሰጥተውታል ልጁን። አንፈልግም ብላ የማነሽ እናት ትባረክ ያለሽ የእናቷን የደገመችው ልጆቿን ጥላ 4 ወር እንደዚህ ሆኖ በዚህ ደርሶ በዚህ ወርዶ ዳሲት መንዘላዘል ፈልጋ ልጁን ሰጥታለች። ልጆቹ ያሳድግ። ያ ሌላ ሀቅ የለውም። ልጆቹን አልፈልግም እኔ ስፖርት እየሰራው ያ እያልኩ ኖራለሁ ብላለች ትበል። ሌላ ምን ልትል ነው? ጆን ዳንኤልም ተፈቷል እንጂ ክየ ምኞቷ እኮ ብዙ ነው። እሷ እንደው ማውራት ምን ይሰራል ብለን ነው እንጂ ናኦሚ እንዳይደብራት ይቅር። ቆንጅዬ ትንሽዬ ልጅ ደስ ትለኛለች እና እሷን መንካት አልፈልግም። ወይ ጉድ! አሁን ነው ማየት፣ እኛን ነው ማየት። ሲመጪ እሱ ብሎት ብሏል። አሁን ነው ማየት። እንግዲህ ጆን ዳንኤል ማታ ላይፍ ላይ ከመጣ አዶናይ ማታ ማታ የሚጫወታል። እኔ ማታ ማታ ስለሌለው ነው ጠላቴ እንዲፋጠጥ። ቲክቶኩ ምን ይላል እንዴ? ልክ ቲክቶኩን ጆን ዳንኤል እንደሚያንቀሳቅሰው አድርጋ ጂጂክያ የምታወራው ነገርስ እንዲህ ብሎ በዚህ ወርዶ በዚህ ደርሶ ለአንቺ ነው። አሁንማ በዛ ቅጥነቱ እስር ቤት ከስቶ ሲቢጣ ሆኖ ነው የሚወጣው። ኤኒዌይ ስጋ ባዳ ነው ይመለሳል። ግን 5 ሚሊዮን በ3 ቀን እናስገባዋለን ያለችው ጂጂክያ ነገር ነው በጣም ያሳቃኝ። ለራሷ ለምናም አግኝታ ማታቅ እሷን ሰምቶ አበሻ ስራ ላጣን ስን የለንደን ብርድ እንዳይመስላችሁ።
በጣም አስቸግሮናል። አይ ይሻላል በቃ እንጂ የቀጠሮ ጌምማ መጫወት አለባቸው አዶናይ እና ጆን ዳንኤል። ቅቤም አለ። አዎ ቅቤም አለ። ቅቤ የምትፈልጉ ከኢትዮጵያ የመጣ አለ። በስልክ የጻፉልኝ። እንኳን ደህና መጣሽ። ቴንኪው አመሰግናለሁ ውዶቼ። ሊያሾ እንድመጣላት ፈልጋ ይሆን ወይንም መታሰሬን ወዳው ታስራለች ብላ ያወራችሁ? አው የልጅም አዋቂም አለኝ። ማንቸስተር በርትቻለሁ የኔ ውዶች። አመሰግናለሁ። ክበሩልኝ ውዶች፣ የኔ ውዶች። እንደ የጂጂ ክያን ጥቁረት አይቼ እኔ ሄጄ መስታወት ላይ ራሴን አየሁት። እንዴ ምን ጉድ ነው ጥቁረቱ? ጥቁረት እንደዚህ ያጠቆራቸው ኢንተርቪስ እንደዚህ ጥቁር ናት። ስመ አብ ወወልድ ወመንፈስ ቅዱስ። ለነገሩ ከፊሊተር ውጭ ጥቋቁር ብላችሁ የምትገምቱት ማን ማን ናቸው? አሁን በጂጂ ክያ እንደዛ ጠቁራ በዛ ከለር ከመጣች ላይፍ ላይ እንግዲህ ጥቋቁር ናቸው በላይፋቸው ብለው የሚገመቱ ሰዎች ማማን ናቸው? የምጠረጥሩት እስቲ ጻፉ። የምጠረጥሩትን እኔ የምጠረጥረውን እነግራችኋለሁ። እናንተ ጻፉ እስቲ። ፊሊተር ባይጠቀሙ የጂጂ ክያ ኢንተርቪው ስታደርግ የነበረውን ፊት። አይ ሊያ ጥቁር አይደለችም። ሊያ በጣም ጥቁር አትመስለኝም። ኪዱን በአካል አይቻታለሁ። እንደ ጂጂ ክያ አትጠቁርም። ቤታዮ ጉቺ ትጠቁራለች አሉ ነው። ቤታዮ ጥቁር ትመስለኛለች። ቤታ ጥቁር ናት። ማን ነው? ሀቢባ ጥቁር ናት። ሀቢባ ጥቁር ናት። ጉቺ እንደዛ ጥቁር ናት። ጉቺን አይታችኋታል? እንደዛ እኔ ጉቺን እኮ ቀይ ነው ማረጋት። መማርን አይቻታለሁ። መማር ቀይ ናት። መማር ቀይ ናት። በአካል አግኝቻታለሁ። ሊያ ቀይ ናት። አይ ሊያ ስለጠላናት እንትን አይደለ። ጉቺ ጥቁር ናት። ፊሊተር ነው ያቀላት። ዲቦራም ቀይ ናት። አይ እንደዚህ በጣም ጥቁር አይደሉም፣ ግን እንደሚታዩት ቀይ አይደሉም። ግን አለ ፊሊተር። ዲቦራ አይ ዲቦራ ቀይ ነው የምትመስለው። ቤታዬ ሀቢባ እንደ ጉቺ አይነት ከለር ነው የሚኖራቸው። እንደ ጉቺ ያልኩኝ እንደ ጂጂ ክያ። አይ ፊሊተር በፊሊተር መልካም ነው። እያየ ተጃጅለሽ ሰው መንገድ ላይ ሲያይሽ አልጋ ጠረጴዛ ስር መግባት። አሁን ምግብ ቤት ስትገቢ ሰው ሲያይሽ ሀናቡማ ጢንዚዛ ናት። የራሷም ላይፍ ላይ ስትገባ አንድ ቀንም ቀልታ አታውቅም። ፊሊተርም አያቀላትም። እሷ እኮ እሷ ጥቁር ናት። ጀበና ነው። ጥቁር ሰው ለምን ተፈጠረ? ጀበና ነው ብዬ ልጥደው ነበረ ናት እሷ። አንቺም ጥቁር ነሽ አለ ፊሊተር። አይ እኔ ጥቁር አይደለሁ እንዴ ራሴን አየሁት እኮ። ቡጣዬ ጸይም ናት። ስንት ጊዜ ሰው ሁሉ ሲንጫጫበት የነበረ ጉዳይ ነው። አሁን ደግሞ እሱን ትታ ሌላ ሰው አግብታ ነው። እሱን የታደረገችው ደራሲውን አምጥታ ዮኒ ማኛ ቤት አስገብታ ከንፈሩን ስማ ቁጭ በሉ ብላ ፍጥጥ ብላ ደግሞ ቆንጅና የኔን ሰው ቆንጆ ሆኖ መፈጠር ምናምን። ሲጀመር ራስሽ ቆንጆ ነኝ ብለሽ መመጻደቅ አያስፈልግም። ቆንጆ መሆንሽን የሚነግርሽ ሰው ነው። ቁንጅና የኔን ሰው ቆንጆ በመሆኔ
ብዙ ሰዎች ምን አሉ እንዴ? ኧረ ተይ ግድ የለሽም ተይ። ቲክቶክ ላይ ወጥቶ እንደዚህ አርፈሻ በሻ ቀሚስሽን አሰጭም። አዎ ምስማክ ወርቁ። አዎ እሱ የት ሄደ? እሱን ፈታችሁ? እኔ እኮ አልገባኝም። እሱን ፈታው ሌላ አግብታ ነው እንዴ? እስቲ እሱን ንገሩኝ። እሱን ፈታው ሌላ ገባች? ይሄ ጉድ ነው። አዎ ፈታችሁ? በስመ አብ! ይችማ እሽቂ ብሬ ያለባት ናታ። ወይ 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 ወይ! ለልጅቷም ሳይሆን ወስዳው መልሳ ፈታችሁ። አሁን የማንን ቀማች? በቀማሽ እያለች የምታስፈራራው ሌላ ቀምታ ነው። ወጉድ! እንኳን ጀርመን ሆነች። እዛው ጀርመን ወጥረሽ እዛው ጀርመን ያሉትን ወጥሪ። ወደ ለንደን እንዳትሻገር ያደራሽን እዛው ወጥሪ። ወይ ጉድሽ! ቂቢሪ ብላለች በሉኛ። ዞላ የሚባል ጊፍተር እሱን ነው የወሰደችው። ጊፍት ሲሰጥ አይታ ነው። እሷንም ገፍትሮ አሜሪካን ይሰዳታ። ዞላ ለስንቱ ሽቅ ለእኔ ብቻ ሰተኛ አታውቅም። አግብታለች ሲባል ሰምተ እንጂ አይተናል እኮ ለነ ማሜ ልክ ስትፋታ ለማሜ ለጉቺ ለሁሉም ዞላ መጣ ይባላል። መማር ቤት ነው። እንትኑን ሙሉት። ምንም የሚረባ ነገር የለውም። ሙሉት እስቲ ታብታብ አድርጉ። እስቲ በተን አድርጉበት ቤቱን። ጉራጌ ነው ዞላ፣ ጭራሽ ጉራጌ ነው አይመስለኝም። ጉራጌ ነው ብላችሁ ጻፉ እስቲ። አዎ ጉራጌ ነው። ምን አባቱ ነው ለእኔ ሳይሰጥ እየዞረ ለአስሩ ጊፍት የሚሰጠው? ይሄ ውሻ ማለት ነው። ምን አባቱ አንተ እስቅብሬ ያለብህ ሴቶች ጋር እየዞርክ ብርህን የምትረጭ አፈር ብላ። አንድ ቀን ለእኔ እንኳን ሰጥተኝ አታውቅም። ለምን አግብቻለሁ? አሮምዬ ኢዝሜሬድ። ስለዚህ እንዴት ብለህ ገንዘብ ትሰጣለህ ለእኔ? አሁን ይችን ልጅቷን ወደህ ነው? አይ ስታለቅስ እንዳንኖር። ጨዋና የቤተ ክርስቲያን ሰው ኮንፊደንስ ያላት ሴት ፈለገ። በቃ አለች እራሷን ስትገልጽ ማለት ነው። የቤተ ክርስቲያን ሰው ወይኔ ውዳዬ፣ የኔ ሲሳይ፣ እንደምነሽ የኔ ቆንጆ ውዳዬ፣ የኔ እቤት፣ የኔ ማር፣ የኔ ፍቅር፣ የኔ እህቴ፣ ወንድ እንደው ምን ልበልሽ ጓደኛዬ፣ ሁሉ ነገሬ ውዳዬ፣ የኔ ቆንጆ፣ ይኸው ቲክቶክ ላይ መጥቼ እየቀባጠርኩልሽ ነው። ጴንጤ ሆናልሽ ደግሞ ሪሊ አንገቷ ላይ እኮ እንትን የለም ክር የለም። እንደ ወርቅ ብርቅ ሆኖባት ወርቁን 2 ወርቅ ለማሳየት ብላ ነው ብዬ ነው። ቀነጠጠች። ቴንኪዩ ዳዬ የኔ ቆንጆ። ቀነጠጠች ዮኒ ማኛ ድረስ ቀነጠጠች። አፈር ትብላ አፈር ያስበላት። የማንሽ እናት ትባረኪያለሽ። እንዳንቺ አይነት ስጢብር ብሎ የቆየ እንትን ያለበት ሴትዮ ምን ልሰራል? ዮኒ ማኛን ታዲያጠብሹ? ዮኒ ማኛ እኮ እኔ እናንተ የት ሄዳችሁ ነው አላየውም እንጂ ነጭ ያገባሁት አለ። አሀ እንትና ዞላም ጴንጤ ነው አይደል? ቀነጠጡ። ጴንጤ ናት እንዴ? እዛው ተነካኩ። እንግዲህ ቆንጅና የኔን ሳላለችን ጴንጤ ስትሆኝ ነው እንደዚህ ድርቅ ብለሽ እንጂ ኦርቶዶክስ ሆኖ እኔ ሃይማኖተኛ ነኝ እንደዚህ እግዚአብሔር መፈራ ነኝ ብሎ የሚመጻደቅ ኦርቶዶክስ ሊኖር አይችልም። ቢኮዝ ሰው ነው አይቶ እሷ ቤተክርስቲያን ትመላለሳለች። የላይፍ ኑሮሽን አይቶ እሷ እንዲህ ነው ብሎ እንትን የሚለው እንደዚህ አይነ ደረቅ የሚኮነው ጴንጤ ጋር ስገሙ ነው።
ጴንጤ ጋር እኔ ኢየሱሴን አክባሪ ነኝ፣ ለኢየሱሴ ነው የምኖረው፣ ሃይማኖተኛ ነኝ ምናምን ብሎ የሚለው እና ይሄ ምስኪን ደራሲ አስወጣ አባረረችው። ምን አባራው እንዴት እንደሆነ ኑሯቸው እኮ አላወቅንም። ከስንት ጊዜ በኋላ ቆይታ ከእሱ ጋር ስትፋታ ነው ጥብርቅ ብላ የመጣችው ወይስ የከፈተችውን ነጠላና ጋቢ እንዲሸጥላት ነው የመጣችው? መሲ ነኝ ፋራዋ። ደስ ይላል። መስዬ ምን ፋራ አስደረገሽ? ሰው እኔ ቆንጅና የኔን ሰው እያለ ይጽፋል። አንቺ ፋራ ነኝ ትያለሽ እንዲህ በገዛ እጅሽ። ቆንጆ ነኝ እኮ ብላ እየተመጻደቀች ነው ልጅቷ። ወይ ቆንጆ! አንገቷ ላይ እኮ ክር የለም። ቆንጆ ስለሆንኩ ቁንጅና የኔን ሰው ብላ ነው የምትምለው አሉ ስትምል። ቁንጅና የኔን ሳኝ አፈር በልተሽ በሞትሽ። እና ዞላን አፈፍ አረገችው። ዞላ ሁሉ እየሰማ ከሰው ለባል እየቀማች እየሰማ አንተ ከገባ የራሱ ጉዳይ። እዛው ጸበል ትገብታለህ። ጊፍተርሽን ጨርሰሽ ጸበል ትገቢያለሽ።